ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን። ጦርነቱ ተጀመረ። ህወሓት በአበርገሌ በኩል ውጊያ ከፍቷል። መከላከያ የሚያጸፋ ምላሽ እየሰጠ ነው። ብዙዎች ይህ ጦርነት ህወሓት ከምድረ ገጽ ሳይጠፋ እንዳይቆይ ከወዲሁ እየጠየቁ ነው። አነጋጋሪውን ጉዳይ ይዘነዋል። በሌላ በኩል የትግራይ ሰላም ኃይል መግለጫ ሰጥቷል። ህወሓት አሁን የጀመረው ውጊያ መጥፊያው ይሆናል ያለው ቡድኑ ትግራይን የጦርነት ለማድረግ ለፋኖ ደጀን ለሻዕቢያም ደግሞ የፊት ለፊት ግንባር እንደሆነ የተደረገውን የህዝብ ጥቅም የማይጠብቅና የጥቂት ኃይላት ጥቅምን የያዘው ህገወጥ ግንኙነት ወይም ዝምዶ ለማስወገድ እንደ ትግራይ ሰላም ኃይል አስፈላጊው መስዋዕትነት ለመክፈል ወስነናል ብሏል። ታደምጡታላችሁ። ከጌታቸው ረዳ እስከ ክንዳያ ገብረ ሕይወት የህወሓትን ድርጊት ኮንነዋል። ቡድኑ ተቀብሮ የትግራይ ህዝብ እፎይ እንዲል በመጠየቅ ላይ ናቸው። በመረጃችን ተካቷል። በሌላ በኩል የደህንነት መስሪያ ቤቱ ሹም ባልተለመደ መልክ ብቅ ብለዋል። ብዙዎች አቶ ሬድዋን ምን ሆነዋል እያሉ በመጠየቅ ላይ ሲገኙ የአቶ ሬድዋን ገጽታ የቀየረው ክስተት ምንድን ነው? ሚስጥሩ ደርሶናል፣ የምትሰሙት ይሆናል። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ወደ ዝርዝር ጉዳዮቹ እናመራለን። ጦርነቱ ተጀመረ። ህወሓት በአበርገሌ በኩል ውጊያ ከፍቷል። መከላከያ የሚያጸፋ ምላሽ እየሰጠ ነው። ብዙዎች ይህ ጦርነት ህወሓት ከምድረ ገጽ ሳይጠፋ እንዳይቆይ ከወዲሁ እየጠየቁ ነው። ያለ ጦርነት ፈጽሞ መኖር የማይችለው ቡድን በአበርገሌ በኩል ውጊያ መጀመሩን ከስፍራው የሚወጡ መረጃዎች ያሳያሉ። ቡድኑ ከታሪካዊ ጠላቶቻችን ጋር በመሆን ዳግም ኢትዮጵያ ለመውጋት ሲዘጋጅ የቆየ ሲሆን በቅርቡም አዲስ መዋቅር ተግባራዊ ማድረጉም የሚታወስ ነው። አሁን ደግሞ ሰይጣናዊ ዝግጅቱን ጨርሶ ዳግም ትግራይን ወጣት አልባ እናቶችንም ሀዘንተኛ ለማድረግ ውጊያ ከፍቷል። ቡድኑ በጦርነቱ እንደማይሸነፍ ግልጽ ነው። ያሉ ብዙ ነገሮች ግን ካልተገበረ ስለማያርፍ ከእንግዲህ ደደቢት በረሃ ላይ ስርዓተ ቀብሩ እንዲፈጸም እስኪፈጸም ድረስ የመከላከያና የኢትዮጵያ ኃይሎች የተጠናከረ ዘመቻ ማካሄድ እንዳለባቸው የተጠየቀ ነው። ህወሓት በአበርገሌ ለፈጸመው ጥቃትም መከላከያ አጸፋ ምላሽ የሰጠ ሲሆን ጦርነቱ በቀጣይ ምን መልክ ይኖረዋል የሚለው አለየለትም። በሌላ በኩል ከጌታቸው ረዳ እስከ ክንዳያ ገብረ ሕይወት የህወሓትን ድርጊት ኮንነዋል። ቡድኑ ተቀብሮ የትግራይ ህዝብ እፎይ እንዲል በመጠየቅ ላይ ናቸው። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ከህወሓት ማዕከላዊ ኮሚቴ ከዚህ ቀደም ከሞት የተረፈው አካል ካልጠፋ በቀር ሊታረም የሚችል አይደለም ብለዋል። አቶ ጌታቸው በመግለጫቸው እንዳስገነዘቡትም የፌዴራል መንግስት የጀነራል ታደሰ ወረደን የትግራይ ጊዜ አስተዳደር ፕሬዝዳንትነት የስልጣን ዘመን ማራዘሙን ተከትሎ ህወሓት ሳለመቀበሉ ከዚህ በባሰ መልኩ ከጦርነቱ በፊት የነበረውን የክልሉን ምክር ቤት ወደ ስራ መልሳለሁ ማለቱ ቀጠናውን ወደ ከፍ አደጋ የሚከትም ነው። ይህ እርምጃ ከጦርነቱ በፊት የተወሰኑ ፖለቲካዊና አስተዳደራዊ እርምጃዎችን ወደ ነበሩበት መመለስን ዋነኛ ማዕከል አድርጎ የተፈረመውን የፕሪቶሪያን የሰላም ስምምነት በተግባር የሚያፈርስና ባዶ የሚያስቀር መሆኑን አብራርቷል። የህወሓት ውሳኔ ምንም አይነት የፖለቲካ ሽፋን ቢሰጠውም የፕሪቶሪያው ስምምነት ያመጣውንና ወደ ለየለት ጦርነት እንዳንገባ የታደገንን ተሰባሪ ሰላም በግልጽ እየናደ ነው ሲሉ አቶ ጌታቸው ተችተዋል። አክለውም ፖለቲካዊ አስተሳሰቡ የራሱን ጠባብ ፍላጎት ከማስጠበቅ በማይዘለው ህወሓት የተወሰነው ይህ አደገኛና ቀጠናውን የሚያተራምስ ቁማር መዘዙ በዋናነት የሚተርፈው በንጹሃን ዜጎች ላይ መሆኑን ገልጿል። አሁንም ድረስ ያለፈው ጦርነት ከባድ ጠባሳ ያልሻረለት የትግራይ ህዝብ ወደ ሌላ አዲስ እልቂት አዙሪትና ሁከት መግባት እንደማይችል አሳስበዋል። ከፕሪቶሪያ ስምምነት ውጪ በግል ፍላጎት የተወሰነው ይህ የህወሓት ውሳኔ ከፌዴራል መንግስትና ከሌሎችም የቀጠናው ኃይሎች ጋር አዲስ ግጭት መቀስቀሱ እንደማይቀር አቶ ጌታቸው አስጠንቅቋል። በመሆኑም ዓለም አቀፉ ማህበረሰብ ይህንን አሳሳቢ የፖለቲካ ክስተት በአፋጣኝ ትኩረት ሰጥቶ በአካባቢው ላይ ያንዣበበውን አውዳሚ የጦርነት ስጋት ለማስቀረት ፈጣን እርምጃ እንዲወሰድም ጥሪ አቅርበዋል። ዓለም አቀፉ ማህበረሰብ የፕሪቶሪያን ስምምነት በግል ፍላጎት በሚያፈርሱ አካላት ላይ ተፈጻሚነት ያለው ጠንካራ ቅጣት እንደሚኖር የማያሻማ መልእክት ማስተላለፍ እንዳለበት እንዲሁም ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን ግፊት እንዲያደርግ አሳስበዋል። የውጭ ኃይሎች እርምጃ ለመውሰድ ከዘገዩ ዳግም ዋጋ የሚከፍሉት በቅርብ ጊዜ ከተካሄደው አስከፊ ጦርነት ገና ያላጋገሙት ንጹሃን ዜጎች መሆናቸውን በመግለጽ እርምጃ ለመውሰድ የሚያስችለው እድል ከማምለጡ በፊት አሁኑኑ ተንቀሳቀሱ ሲሉ መግለጫቸውን ቋጭተዋል። ህወሓት ካልጠፋ ትግራይ
ትግራይ ማልቀሷን አታቆምም ብሎ ቡድን ለመገርሰስ የተደራጀው የትግራይ ሰላም ኃይል ወይም ሐራ መሬትም ጥብቅ መግለጫን ሰጥቷል። የሰላም ኃይሉ በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ጊዜ አስተዳደር ከጦርነት ወጥቶ በሰላም መኖር ያልቻለ በኔትወርክና በወንጀል የተላለፈ ነው ብሏል። ይህንን ውሳኔ በመቃወምና በትግራይ ስርዓታዊ ለውጥ ለማምጣት በውስጥ ሆኖ መታገል ፍጹም የማይቻልና ሁሉም ሰላማዊ ትግል አማራጮች የተዘጉ በመሆናቸው የትግራይ ሰላም ኃይል ሊፈጠር እንደቻለም አመላክቷል። በዚህ መሰረት የትግራይ ሰላም ኃይል ከፍተኛ አመራር ከሚያዝያ 8 ቀን 2018 በወቅታዊ ሁኔታዎችና አቅጣጫዎች ላይ ሲገመገም ቆይቶ የሚከተለውን የአቋም መግለጫ አውጥቷል። በትግራይ ስርዓታዊ ለውጥ ለማምጣት ብሔራዊ ክብራችንና የትግራይ ህዝብ ጥቅሞች ለማረጋገጥ በጠራ ዓላማ ግልጽ የትግል አቅጣጫ፣ ትክክለኛ አስተሳሰብ፣ አቅም ባለው የታጋይ መንፈስና በጠንካራ የጋራ ኃላፊነት ስሜት በህዝባችን ስም ለመታገል ቃል እንገባለን ብሏል። ህዝባችንን ለዓመታት በአምባገንነት ካዳከመው የወንጀል ቡድን ነጻ ማውጣት እንዳለብን በመረዳት በሁሉም ዘርፍ ስርዓታዊ ለውጥ ለማምጣት በአመራርና በታጋዮች ብልህነት ተገኝተን ለህዝባዊ ተልዕኮ ሁልጊዜም ዝግጁ የምንሆንባቸውን ተግባራት ሳይሰለቹ ለመፈጸም ለህዝባችን እናረጋግጣለን ብሏል። በትግራይ ሰላም ኃይል ያለው አመራር በየአካባቢው በስልጣን ተከፋፍለዋል እየተባለ በማህበራዊ ሚዲያ የሚናፈሰው የሐሰት ወሬና አሉባልታም የዚያ ቡድን በህዝባችንና በትግላችን ደጋፊዎች ላይ ለመፍጠር የሚሞክረው ግርግር ፍጹም የሐሰት መሆኑን እየገለጸን የጦር ሰራዊታችን አመራር በአንድነቱ የጸና በዓላማው የማይወላውልና አሁንም ከባድ ህዝባዊ ኃላፊነት ተሸክሞ በስራው ላይ እንዳለ ለመላው ህዝባችንና የትግላችን ደጋፊዎች ለማሳወቅ እንወዳለን ብለዋል። የትግራይ ጸጥታ ኃይል መጀመሪያ ከተሰለፈበት ህዝባዊ ዓላማ ወጥቶም የአንድ ወንጀለኛ ቡድን የስልጣን ዘመን ለማራዘምና የህዝብ መከራና ስቃይ እንዲቀጥል እየሰራ ያለውን ውሳኔ እንቃወማለን። በትግላችን የተፈጠሩ ተጻራሪ ድርጊቶች እንዲቆሙ፣ የፕሪቶሪያ ስምምነት እንዲጸናና ሙሉ በሙሉ እንዲተገበር፣ የህዝባችን የመሬትና የራስን ዕድል በራስ የመወሰን መብት እንዲከበር የሚያደርገውን ሰላማዊ ፖለቲካ ትግል በጽናት እንደግፋለን፣ አብረን እንታገላለን ብለዋል። ከ2013 ጀምሮ በግፍ ከመኖሪያው ተፈናቅሎ በካምፕ በፀሐይ በብርድና በዝናብ ይሰቃይ ያለው ህዝባችን በፕሪቶሪያ ስምምነት መሰረት ወደ መኖሪያው ተመልሶ መደበኛ ህይወቱን እንዲጀምር በጽናት እንታገላለን። ትግራይን የጦርነት ማዕከል ለማድረግ ለፋኖ ደጀን፣ ለሻዕቢያ ደግሞ የፊት ለፊት ግንባር እንዲሆን የተደረገውን የህዝብን ጥቅም የማይጠብቅና የጥቂት ኃይላት ጥቅምን የያዘው ህገወጥ ግንኙነት ወይም ጽምዶ ለማስወገድ እንደ ትግራይ ሰላም ኃይል አስፈላጊውን መስዋዕትነት ለመክፈል ወስነናል ብለዋል። ህወሓት ካልጠፋ ሰላም በትግራይም ይሁን በመላው ኢትዮጵያ አይታሰብም ያሉ ሁሉም ቡድን ጦርነት በጫረ ቁጥር ምላሽ ከመስጠት የማያዳግም መፍትሄ እንዲሰጠው ሁሉም በመጠየቅ ላይ ነው። ህወሓት ደግሞ የትግራይ ወጣት ከጦርነት እንኳን እንዳይሸሽ አፍኖታል። በትግራይ ጦርነት ሊቀሰቀስ ይችላል የሚል ስጋት ያደረባቸው በርካታ ወጣቶች ወደ አዲስ አበባና ጎረቤት ሀገራት መሸሻቸውና ይህን ሽሽት ለመቀልበስ በትግራይ የጉዞ እገዳ እየተደረገባቸው መሆኑን ለዋዜማ ሬዲዮ ገልጸዋል። በህወሓትና ፌዴራል መንግስት መካከል የተፈጠረውን ውጥረት ተከትሎ የዳግም ግጭት መቀስቀስ ስጋት የገባቸው ወጣቶች ከትግራይ ክልል እንዳይወጡ መንገድ ላይ ተይዞ እስከመመለስ የደረሰ እገዳ እየደረሰባቸው መሆኑን ዋዜማ ዘግባለች። የትግራይ ወጣቶች በተከታታይ ወደ መሃል ሀገር መሸሽ በመቀጠላቸው ህገወጥ ስደተኞች ናቸው በሚል የእንቅስቃሴ ገደብን እያጋጠማቸው ነው ተብሏል። በየቀኑ ከክልሉ የሚወጡ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑን ያሳሰበው የትግራይ ኃይሎች በተለያዩ ስልቶች ሽሽቱ ለመቀልበስ ጫና እየፈጠሩ መሆኑን ለጉዳዩ ቅርበት ካላቸው አካላት ያሰባሰብነው መረጃ አመላክቷል። በትግራይ ክልል ከቅርብ ጊዜ ወዲህ በአመዛኙ ወጣቶች የሚበዙባቸው የትራንስፖርት ተሽከርካሪዎች እንዳይንቀሳቀሱ እስከ መከልከል የደረሰም ገደብ እያጋጠመም ነው። በተለይ የጉዞ መስመራቸው ወደ አማራና አፋር ክልሎች በኩል የሆኑ ተሽከርካሪዎች ወጣቶችን በብዛት ጭነው የትግራይ ኃይሎች ኬላዎችን አልፈው መሄድ እንደማይፈቀድላቸው በድብቅ ተጉዞ አዲስ አበባ ከደረሱና ከዚህ ቀደም ከመንገድ ተይዘው ከተመለሱ ወጣቶችም ሰምተናል። ከተሳፋሪዎች መካከል በርከት ያሉ ወጣቶችን የጫኑ ተሽከርካሪዎች የኬላ ፍተሻ ጣቢያዎች ላይ ለሚገኙ የትግራይ ኃይሎች ገንዘብ ተከፍሎ ካልሆነ ማለፍ ፈታኝ መሆኑን ወጣቶች ነግረውናል። በዚህም ከተለመደ የትራንስፖርት አገልግሎት በተለየ ሁኔታ ወጣቶችን በድብቅ በእግር የፍተሻ ጣቢያዎች ለማሳለፍ እንደሚገደዱ አንድ የዋዜማ ያነጋገራቸው አሽከርካሪ ጠቁመዋል። ቀደም ሲል ወጣቶች ከትግራይ እንዳይወጡ የኬላ ቁጥጥር የነበረው በአማራና አፋር አዋሳኝ አካባቢዎች እንደነበረ ምንጮች ገልጸዋል። ከቅርብ ጊዜ ወዲህ ደግሞ ከመሃል ትግራይ ከተሞች ጭምር በብዛት ወጣቶችን ያሳፈሩ ተሽከርካሪዎች ወደ አማራና አፋር ክልሎች መስመር እንዳይንቀሳቀሱ እየተከለከሉ ነው። በጭነት ተሽከርካሪዎች ጭምር በሌሊት ከትግራይ ለመውጣት የሞከሩ ወጣቶች በፖሊስ ተይዘው በማቆያ ካምፕ እንደሚገኙ ሰምተናል። ከ10 ቀናት በፊት የትግራይ ክልል ፖሊስ ኮሚሽን በአንድ ሳምንት ገደማ ብቻ በድብቅ ከትግራይ ለመውጣት የሞከሩ ከ150 በላይ ወጣቶች በፖሊስ ተይዘው መመለሳቸውን ተረድተናል።
ከሳምንት በፊት በቀናት ልዩነት በተከታታይ ህገወጥ ስደተኞችና ኮብላዮች ብሎ ያጋለጣቸው 171 ወጣቶች መያዙን የትግራይ ፖሊስ ኮሚሽን በፌስቡክ ገጹ ያሰራጨው መረጃ ያመላክታል። በቀጣይ መረጃችን የደህንነት መስሪያ ቤቱ ሹም ባልተለመደ መልክ ብቅ ብለዋል። ብዙዎች አቶ ሬድዋን ምን ሆነዋል እያሉም እየጠየቁ ይገኛሉ። የአቶ ሬድዋን ገጽታ የቀየረው ክስተት ምንድነው? እንመልከተው። አምባሳደር ሬድዋን ኢትዮጵያ የምታስተናግደውን የኮፕ 32 ዓለም አቀፍ ስብሰባ በሚመለከት ብሔራዊ ኮሚቴው ከሰሞኑ ባካሄደው ውይይት ላይ ሲካፈሉ የሚያሳየው ተንቀሳቃሽ ምስል መነጋገሪያ ሆኖ ነበር። ሬድዋን ከግንባራቸው ከፍ ብሎ ጭንቅላታቸው ላይ የሚታይ ጠባሳ ተከትሎ በማህበራዊ ሚዲያ ብዙ አስተያየቶች ሲሰጡም ቆይቷል። አምባሳደሩ ስላጋጠማቸው ክስተት በፌስቡክ ገጻቸው በሰጡት ማብራሪያ ከ2 ሳምንት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደን ለምሳ እንዳረፍን ንፋስ ለመከላከል የተጋረደ የእንጨት አካፋይ ሚዛን ስቶ ሲወድቅ አናቴ ጋርና ትንሽ ገባ ብሎ አገኘ ብለዋል። በዚህ አደጋ ጭንቅላታቸው ላይ መሰንጠቅ እንዳጋጠመም ተናግረዋል። ስንጥቁ መሰፋት ስለነበረበት ሐኪሞች በከፊል ጸጉር የላጩት እኔ ደግሞ ሙሉም ቢሆን ይሻላል ብዬ እስከሚደርቅ አነሳሁት። እንደ ልጅነቴ ተመልጬ ሳይው አልጠላሁትም በማለት መነጋገሪያ ስለሆነው ገጽታቸው ማብራሪያ ሰጥተዋል። ሬድዋን ሕክምናቸውን እዚሁ አዲስ አበባ በሚገኝ አሜን ሆስፒታል መከታተላቸውን ገልጸው ወደ ውጭ ሀገር አልወጣውም ሲሉ አስታውቀዋል። በቀጣይ መረጃችን በአሜሪካ አንድ አባት 7 ልጆቹን ጨምሮ 8 ህጻናትን ገደለ። በአሜሪካ ሉዊዚያና ግዛት አንድ አባት 7 ልጁንና አንድ የማይዛመደውን ህፃን በጅምላ መግደሉን ፖሊስ አስታውቋል። ልጆቹ ከ1 ዓመት እስከ 14 ዓመት ዕድሜ ያላቸው መሆናቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቧል። ፖሊስ ጥቃቱ የተፈጸመው እሁድ ዕለት መሆኑን ገልጿል። ተጠርጣሪው በሰረቀው ተሽከርካሪው ላይ ከማምለጡ በፊት 10 ሰዎች ላይ መተኮሱን የፖሊስ ቃል አቀባይ ክሪስ ተናግሯል። ፖሊስ ተጠርጣሪው ለማምለጥ ሲሞክር በወሰደው እርምጃ መገደሉን ገልጿል። የህፃናቱንና ጨምሮ 2 ሴቶች በህይወት አስጊ በሆነ ከባድ ሁኔታ ውስጥ እንደሚገኙ ታውቋል። ተጠርጣሪው ሻመር ተብሎ ማንነቱ መለየቱን የአካባቢው ባለስልጣናት ለቢቢሲ ተናግረዋል። ተጠርጣሪው 8 ልጆች ከገደለበት ቤት አቅራቢያ አንዲት ሴት መንገድ ላይ እንደተኮሰባት ፖሊስ ጠቁሟል። ከተጎጂዎች መካከል አንዱ በአቅራቢያ ወደሚገኝ ቤት በማምለጥ ለፖሊስ ደውሏል። ከቤቱ ጣሪያ የወደቀ 9ኛው ህፃን ሆስፒታል እንደሚገኝ ፖሊስ አስታውቋል። የከተማው ከንቲባም የአሳዛኝ ሁኔታ ነው፣ ምናልባትም በሼርፖርት ካያናቸው አሳዛኝ ሁኔታዎች ውስጥ ዘግናኙ ነው ብለዋል። ይህ ሁሉንም ማህበረሰብ ይነካልና ከነዚህ ቤተሰቦች ጋር አብረን እናዝናለን። ጥቃቱ እንደ አውሮፓውያን አቆጣጠር 2024 8 ሰዎች ከገደሉበት ጥቃት በኋላ በአሜሪካ እጅግ በጣም ገዳይ የጅምላ ግድያ መሆኑን መረጃዎች ያሳያሉ። ገን ቫዮለንስ የተባለው ለትርፍ ያልተቋቋመ ድርጅት የጅምላ ግድያን ከተጠርጣሪ ውጪ 4 ከዚያ በላይ ሰዎች በጥይት የተመቱበት ክስተት ሲል ትርጓሜ ይሰጠዋል። የሼቨርፖርት የፖሊስ አዛዥ ዋይን ስሚዝ እንደዚህ አይነት ሁነት እንዴት ሊከሰት እንደሚችል ማሰብ አልችልም ብለዋል። አዛዡ ከተለያዩ የጸጥታ ተቋማት ጋር በመጣመር ምርመራ እየተደረገ መሆኑን አክለው ተናግረዋል። ለተፈጠረው ነገር መልስ ለማግኘት ምንም ያህል ቢወስድ በትጋት እንሰራለን ብለዋል። ይህ ጥቃትን ተከትሎ የአሜሪካ ባለስልጣን የተሰማቸውን ሐዘን እየገለጹ ነው። ክስተቱን ልብ ሰባሪ እያሉ እየገለጹ ይገኛሉ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።